ሻይ መጠጣት ጥቅሙ ወይንስ ደግሞ ጉዳቱ ይበልጣል የሚለውን የሻይን ጥቅሙን እናም ጉዳቱን አነጻጽሬ በዚህ ቪዲዮ ላይ በሚገባ እነግራችኋለሁ። ይህ ማለት ነው ጥቅሙን እናም ጉዳቱን አነጻጽራችሁ በቀን ምን ያክል መጠን ጥቅሙን ለማግኘት መጠጣት እንዳለባችሁ እነግራችኋለሁኝ ማለት ነው። ጥቅሙንና ጉዳቱን በደንብ ኮምፔር እና ኮንትራስት አድርግታችሁ መጠቀም ትችላላችሁ። በቅድሚያ እስቲ የሻይ ጥቅሞቹን ልንገራችሁ። አንደኛ ሻይ በአንቲ ኦክሲዳንቶች የበለጸገ ነው። ሻይ እንደ ቴአፍላቪንስ እናም ቴአሩቢጂንስ ያሉ ፖሊፊኖሎችን የያዘ ሲሆን እነዚህም በሰውነት ውስጥ የሚገኙ ፍሪ ራዲካሎችን ለማስወገድ ይረዳሉ። አንቲ ኦክሲዳንቶች የህዋስ ጤንነትን ይደግፋሉ፣ እርጅናንም ያዘገያሉ፣ እንዲሁም ስር ለሰደዱ በሽታዎች የመጋለጥ እድልንም ሊቀንሱም ይችላሉ። ሁለተኛ የልብ ጤናን ይደግፋል። ሻይን አዘውትሮ መጠጣት የደም ግፊትን ለመቀነስ፣ የኤልዲኤል ኮሌስትሮልን ለመቀነስ እናም የልብ በሽታ ተጋላጭነትን ከመቀነስ ጋርም ተያይዟል። አንዳንድ ጥናቶችም እንደሚያሳዩት ጥቁር ሻይን የሚጠጡ ሰዎች ለስትሮክ የመጋለጥ እድላቸው በጣም አነስተኛ ነው። ሶስተኛ የአእምሮ ንቃትንም ያሳድጋል። በጥቁር ሻይ ውስጥ የሚገኘው ካፌን ማዕከላዊውን የነርቭ ስርዓት በማነቃቃት ትኩረትን፣ የማስታወስ ችሎታንናም የአእምሮ ግልጽነትንም ያሻሽላል። እንዲሁም ኤል ቴያኒን የተባለውን አሚኖ አሲድ የያዘ ሲሆን ይህም እንቅልፍ ሳይወስድ መረጋጋትን የሚያበረታታ እናም የካፌን ተጽዕኖን ሚዛናዊም ያደርገዋል። አራተኛ የምግብ መፈጨትንም ይደግፋል። በጥቁር ሻይ ውስጥ የሚገኙት ታኒኖች በምግብ መፍጫ ስርዓት ላይ የሚያረጋጋ ተጽዕኖ ያላቸው ሲሆን ኢንፍላሜሽንንም ሊቀንሱ ይችላሉ። ጥቁር ሻይ የአንጀት ውስጥ ባክቴሪያዎችን ሚዛን በመጠበቅ ጠቃሚ የባክቴሪያዎች እድገትንም ያበረታታል። አምስተኛ የሰውነት ክብደትንም ለመቆጣጠር ይረዳል። ጥቁር ሻይ ያለ ስኳር ወይም ደግሞ ክሬም ሲጠጣ የስብ መለዋወጥን ወይም ደግሞ ሜታቦሊዝምን በማገዝ የካሎሪን መጠን ሊቀንስ ይችላል። ዝቅተኛ የካሎሪ መጠን ያለውና ጣፋጭ የመጠጥ አማራጭንም ይሰጣል። ስድስተኛ የካንሰርን ተጋላጭነትንም ሊቀንስ ይችላል። ምንም እንኳን ጥናቶች ብዙም እየተጠናከሩ ቢሆንም አንዳንድ ጥናቶች በጥቁር ሻይ ውስጥ የሚገኙት ፖሊፊኖሎች የካንሰር ሴሎችን እድገት ለመክታት ሊረዱ እንደሚችሉ ይጠቁማሉ። ሰባተኛ የአጥንትን ጥንካሬንም ያሻሽላል። አንዳንድ ጥናቶች እንደሚያሳዩት አዘውትረው ሻይ የሚጠጡ ሰዎች በተለይም በፍላቮኖይድ ምክንያት ጠንካራ አጥንትናም ለኦስቲዮፖሮሲስ የመጋለጥ እድላቸው በጣም አነስተኛ ነው። ለአጥንት መሳሳት ማለት ነው። ስምንተኛ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውጤት አለው። ስር የሰደደ እብጠት ወይም ደግሞ ኢንፍላሜሽን ከብዙ በሽታዎች ጋር የተያያዘ ሲሆን በጥቁር ሻይ ውስጥ የሚገኙት ንጥረ ነገሮች ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አሏቸው። ስለዚህ ሻይን ብትጠቀሙ እነዚህን ድንቅ ጥቅሞችን ሌሎችንም ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ እስቲ የጥቁር ሻይ ጉዳቶችን ልንገራችሁ። ብዙ ጊዜ እንግዲህ የሻይ ጉዳቶች የሚከሰተው ከልክ በላይ በመጠቀም አማካኝነት ነው። አንዳንድ ሰዎች ኦቨር ሻይን ይጠቀማሉ። ታዲያ ይህ ጥቁር ሻይም ከካፌን ጋር የተያያዙ የጎንዮሽ ጉዳቶችን ሊያስከትልባችሁ ይችላል ማለት ነው። እነዚህም እንግዲህ አንደኛ ከፍተኛ መጠንን መውሰድ እንደ እንቅልፍ ማጣት፣ ጭንቀት፣ መበሳጨት፣ የልብ ምት መጨመርናም ራስ ምታትን ሊያስከትል ይችላል። ለካፌን ስሜታዊ የሆኑ ሰዎች መጠነኛ መጠን ሲወስዱም እንኳን ምላሽን ሊያሳዩ ይችላሉ። ሁለተኛ የምግብ መፈጨት ችግርን ሊያስከትል ይችላል። ታኒኖች በባዶ ሆድ ወይም ደግሞ በብዛት ከተወሰዱ ማቅለሽለሽ ወይም ደግሞ የሆድ መረበሽንም ሊያስከትሉ ይችላሉ። ሶስተኛ የብረት ወይም ደግሞ የአይረን መምጠጥንም ሊገታ ይችላል። ጥቁር ሻይ ሄሜ ያልሆነውን ብረት ከእጽዋት የሚገኘውን ብረት መምጠጥን ሊቀንስ ስለሚችል በተለይም በቬጂቴሪያኖች ላይ የደም ማነስ አደጋንም ይጨምራል። አራተኛ በከፍተኛ መጠን ሲወሰድ የአጥንት መሳሳትን ሊያስከትል ይችላል። ከፍተኛ የካፌን ፍጆታ በቂ የአመጋገብ ካልሲየም ካልተወሰደ የካልሲየም መጥፋትናም የአጥንት ጥንካሬ መቀነስ ጋር ተያይዟል። አምስተኛው ደግሞ ሱስ ወይም ደግሞ በሻይ ላይ ጥገኝነትን ሊያስከትል ይችላል። እስቲል ስራ
መስራት እንኳን ላትችሉ ትችላላችሁ። ብዙ ጊዜ ሰዎች የሚመስላቸው ሱስ ቡና ብቻ ያለው ይመስላችኋል። ነገር ግን ሻይን ከለመዳችሁ ሻይን በጣም ከፍተኛና አደገኛ ሱስ አለው ማለት ነው። ስራችሁን እስካለ መስራት ደረጃ የሚያደርስ ሱስ ሊይዛችሁ ይችላል ሻይን ካልጠጣችሁ ማለት ነው። አዘውትሮ ከፍተኛ መጠን ያለው ጥቁር ሻይን መውሰድ የካፌን ጥገኝነትን ሊያስከትል የሚችል ሲሆን ይህም እንደ ራስ ምታትናም ድካም ያሉ የማቋረጥ ምልክቶችን ያስከትልባቸዋል። ስድስተኛ ደግሞ ጥርሶችን የማበላሸትም አቅም አለው። እንደ ቡና እናም ቀይ ወይን ሁሉ በጥቁር ሻይ ውስጥ የሚገኙት ታኒኖች ከጊዜ በኋላ ጥርሶችን ሊበክሉ ስለሚችሉ የጥርስን ገጽታንም ሊያበላሹ ይችላሉ። ሰባተኛ የመበከል አቅምም አለው። በጥንቃቄ ካልተመረተ ኦርጋኒክ ያልሆኑ ሻዮች ጸረ ተባይ መድኃኒቶችን ወይም ደግሞ ከባድ ብረቶችን ሊይዙ ስለሚችሉ የጤና አደጋዎችንም ያስከትላሉ። ስምንተኛ የተወሰኑ የጤና ሁኔታዎችን ሊያባብስም ይችላል። የጨጓራ አሲድ ወደ አፍ መመለስ ወይም ደግሞ ጀርድ ወይም ቁስለት ያለባቸው ሰዎች በጥቁር ሻይ ውስጥ ባለው አሲድነትና ካፌን ምክንያት ምልክቶቻቸው ሊባባሱ ይችላሉ ማለት ነው። በአጠቃላይ እንግዲህ በጥቁር ሻይ መጠነኛ በሆነ መጠን ከተወሰደ ለአብዛኛዎቹ ሰዎች ከጉዳቱ ይልቅ ጥቅሙ በጣም የጎላ ነው፣ በልኩ ከተጠቀማችሁ ማለት ነው። በመጠነኛ መልኩ የሻይ አወሳሰድ ማለት በቀን ከ2 እስከ 4 ኩባያዎች አካባቢ ነው። ይህ መጠን አንቲኦክሲዳንትስ፣ የልብና የደም ስር፣ የምግብ መፈጨት እናም የአእምሮ ጤና ጥቅሞችን እንድታገኙ ያስችላቸዋል በልኩ ከወሰዳችሁ። እንዲሁም ደግሞ በሻይ ውስጥ የምትጠቀሙትን የስኳር መጠንንም መገደብ ወይም ደግሞ መመጠን አለባችሁ። ሻይን ስትጠቀሙ ከሻይ ጥቅምን አገኛለሁ ብላችሁ ከፍተኛ ስኳርን የምትጠቀሙ ከሆነ ምንም ጥቅምን ላታገኙ ትችላላችሁ። በተዘዋዋሪ ሻዩ ጥቅሙን ቢሰጣችሁም የምትጠቀሙት ስኳር ደግሞ ከፍተኛ ጉዳትን ሊያስከትልባችሁ እንደሚችልም ማወቅ አለባችሁ። የሻይ ጉዳቶቹ ደግሞ በዋነኝነት የሚከሰቱት ጥቁር ሻይ በከፍተኛ መጠን ለምሳሌ በቀን ከ5 እስከ 6 ኩባያ በላይ ሲወሰድ ወይም ደግሞ የተወሰኑ ለሻይ ስሜታዊነት ያላቸው ግለሰቦች ለምሳሌ ለካፌን አለርጂ ያለባቸው፣ የደም ማነስ ችግር ያለባቸው ሰዎች፣ ገርድ ያለባቸው ሰዎች ሻይን ሲወስዱ ወይም ደግሞ ሲጠቀሙ ነው። ስለዚህ ያላችሁ ሁኔታዎች የጤናችሁን ሁኔታ ወይም ደግሞ ጥቅምና ጉዳቱን ይወስናሉ ማለት ነው። ጤናማ ከሆናችሁ ጥቁር ሻይ በጣም ጥሩ የዕለት ተዕለት መጠጥ ነው። ምንም ችግርን አያስከትልባችሁም በልኩ ከተጠቀማችሁ። የብረት ችግር፣ የጨጓራ ስሜታዊነት ወይም ደግሞ ለካፌን ስሜታዊነት ካለባችሁ ግን ጥንቃቄ ያስፈልጋል ማለት ነው። የብረት እጥረት ችግርም ካለባችሁ ወይም በተለምዶ የአይረን እጥረት የምንለው ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። የሻይን ጥቅምና ጉዳቱን አጠር አድርጌ ኮምፔር ኤንድ ኮንትራስት አድርጌ በሚገባ ነግራችኋለሁኝ። ስለዚህ እንዴት መጠቀም እንዳለባችሁ ከዚህ በኋላ ብዙም ግር አይላችሁም ማለት ነው። ጥቅሙን እያገኛችሁ ብዙም ጉዳት ሳያስከትልባችሁ ሻይን በመጠነኛ በሆነ አጠቃቀም መጠቀም ትችላላችሁ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩልኝ፣ አሳውቁልኝ ይላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄም ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።